ባለፉት ዓመታት በተከናወኑ ተግባራት የደን ሽፋን በማደጉ የግብርና ምርታማነት እድገት መታየቱ ተገለጸ። የማዕከላዊ ኢትዮጵያ ክልል ደን አካባቢ ጥበቃና ልማት ቢሮ ዓመታዊ የሴክተር ጉባኤ በዱራሜ ከተማ አካሂዷል። ጉባኤውን በንግግር የከፈቱት የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ የተከበሩ ወይዘሮ ፋጤ ሰርሙሎ በሀገሪቱ ባለፉት ዓመታት በተከናወኑ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር የደን ሽፋንን ለማሳደግ በተሰራው ስራ አበረታች ውጤት ተመዝግበዋል ብለዋል። በሀገራችን ኢትዮጵያ የደን ልማት ቆዳ ሽፋን እንዲሁም የደን ጥምርታ እርሻ አግሮፎረስተሪ ልማት ከፍ ለማድረግ ከፍተኛ ትኩረት ተሰጥቶ እየተመራ ከመሆኑ ባሻገር እስካሁን በተደረጉ ጥረቶች እጅግ አመርቂ ውጤቶች የተገኙበት መሆኑን በተጨባጭ ታይቷል። ክልላችን ቢሆን የደን አግሮፎረስተሪ ሽፋንን ለማሳደግ ከተያዘው ግብ አኳያ ግቡን ለማሳካት ላለፉት ዓመታት በሚመለከታቸው ባለድርሻ አካላት በህብረተሰቡ ተሳትፎ ጭምር ከፍተኛ ርብርብ በማድረግ አመርቂ ውጤቶችን ማስመዝገብ ችለናል። በአንድ ጀንበር ብዙ ችግኝ በመትከል ለዓመታት በህንድ ተይዞ የቆየውን ሪከርድ በማሻሻል ጭምር በደን ሽፋን ላይ ተጨባጭ ለውጥ ማምጣት ተችሏል ያሉት የተከበሩ ወይዘሮ ፋጤ ሰርሙሎ በሚቀጥሉት ዓመታትም ይህንን ተግባር አጠናክሮ በማስቀጠል የደን ሽፋኑን ይበልጥ ማሳደግ እንደሚገባ ተናግረዋል። በዓለም ላይ በአንድ ጀንበር ከፍተኛ ችግኝ በመትከል የዓለም ሪከርድ ባለቤት የሆነችው ህንድ ስትሆን ይህንን ሪከርድ ለመስበር የሞከረ ሀገር በዓለም ላይ ለበርካታ ዓመታት አልተገኘም ነበር። ይሁን እንጂ ይህንን የለውጡ መንግስት ለአረንጓዴ አሻራ በሰጠው ከፍተኛ ትኩረት እንደ ሀገር በህንድ የተያዘውን ክብረ ወሰን ለመስበር ተችሏል። የሴክተሩ የ2017 በሁሉም ዘርፍ ከተጣሉ ግቦች አንጻር የተሳኩ ያልተሳኩ ተግባራትን ከባለድርሻ አካላት ጋር ውይይት በማድረግ ለ2018 በጀት ዓመት አስፈላጊውን ርብርብ ማድረግ ይጠበቃል። የማዕከላዊ ኢትዮጵያ ክልል ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ አብርሃም መጫ በበኩላቸው ዓለም እየገጠማት ያለውን የአየር ንብረት ለውጥ ችግር ለመቅረፍ መንግስታት የተለያዩ ስትራቴጂዎችን ቀርጸው እየተንቀሳቀሱ እንደሚገኙ ተናግረዋል። ዓለማችን አሁን ባለንበት ዘመን ካጋጠማት ከባድ ፈተና ውስጥ አንዱ የአየር ንብረት ለውጥ ነው። በዚህ የአየር ንብረት ለውጥ ምክንያት ዓለማችን ላይ እጅግ ከባድ ቀውሶች እየተከሰቱ ይገኛሉ። ለአብነት የዝናብ መጠንና ስርጭት መዛባት፣ ከዚህ ጋር ተያይዞ የድርቅ መብዛት፣ የመሬት መንሸራተት፣ ተላላፊ በሽታዎች መብዛት፣ እንደዚሁም ምርትና ምርታማነት መቀነስና ወዘተረፈ በሰውና በሌሎች ህይወት ባላቸው ነገሮች ላይ ከፍተኛ ጉዳት እያደረሱ እንደሚገኙ ይታወቃል። በዚህ ምክንያት የዓለም መንግስታትና ሀገራት ይህንን ችግር ለመፍታት ዘርፈ ብዙ ተግባራትን እየሰሩ ይገኛሉ። ኢትዮጵያ የተከተለችው ለአየር ንብረት ለውጥ የማይበገር ኢኮኖሚ ግንባታ ሂደት ለዓለም የአየር ንብረት ለውጥ ችግር ለመቅረፍ ተምሳሌት ሆኖ መቅረቡንም አቶ አብርሃም መጫ ተናግረዋል። እንደ ሀገር የሚደረገው እያንዳንዱ ልማት እያንዳንዱ እድገት ከግምት ውስጥ በማስገባት ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን የመገንባት ትልም በመያዝ ሰፊ ስራዎች እየተሰሩ ይገኛሉ። ይህም ስራ በ2017 ሀገራችን ኢትዮጵያ በዓለም ደረጃ ከፈጠረችው ተጽዕኖ የተነሳ ትልልቅ ዓለም አቀፍ ሁለት ኩነቶችን እንድታዘጋጅ አስመርጧታል። ባለፉት ተከታታይ ዓመታት በተከናወኑ የአረንጓዴ አሻራ ችግኝ ተከላ ተግባራት የግብርና ምርታማነት እድገት እየተመዘገበ መጥቷል ያሉት አብርሃም መጫ ገቢ ምርትን ለመተካት እንዲሁም ለውበት ለኢንዱስትሪ የሚሆን የደን አቅርቦት በማዘጋጀት ሰፊ ተግባራት መከናወናቸውንም አስረድተዋል። ባለፉት ዓመታት በተሰሩት ስራዎች ብዙ ውጤቶች ተገኝተዋል። ከነዚህ ውስጥ ጥቂቶቹን ለማንሳት አይል የደን ሽፋን መጨመር፣ የገጸ ምድር ውሃ መጨመር፣ የከርሰ ምድር ውሃ መጨመር፣ እየተመናመኑ ያሉ የብዝሃ ሕይወት ሀብት ማንሰራራት መጀመር፣ እንደ ሀገር የተኪ ምርት መጨመር ወይም ኢምፖርት ሰብስቲቱሽን እና የግብርና ምርትና ምርታማነት ማደግ ጀምረዋል። በዚህም ውስጥ ሰፊ ቁጥር ያለው የስራ ዕድል መፍጠር ተችሏል።
አንዳንድ ጉባኤ ተሳታፊዎችም በሰጡት አስተያየት የአገሪቱ የደን ሽፋን እያደገ በመምጣቱ ዝናብ በወቅቱ መዝነብን ጨምሮ ዘርፈ ብዙ የአየር ንብረት ለውጥ ጥቅሞች እየተገኙ መሆናቸውን በመግለጽ ስራውም ተጠናክሮ መቀጠል ያለበት እንደሆነ ተናግረዋል። በጉባኤው ማጠቃለያ በ2017 በጀት ዓመት የተሻለ አፈጻጸም ላስመዘገቡ መዋቅሮች የዋንጫና የእውቅና የምስክር ወረቀት ተበርክቶላቸዋል። በዕለቱ የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና አፈ ጉባኤ የተከበሩ አቶ አቡቶ አኒቶን ጨምሮ ሌሎች ባለድርሻ አካላት ተገኝተዋል።